በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራር ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት ከታች ባሉት ስልኮች ይደውሉ። ዛሬ ቅዳሜ ነሐሴ 2 ቀን በእንጦጦ ኪዳነ ምሕረት ፓርክ አካባቢ እጅግ አስደናቂና ትኩስ ክስተቶች አስተናግደናል። በሁለቱ ትልልቅ የውድድር አዘጋጆች የኢቲኤፍሲ እና ኢትዮ ፋይት ናይት መካከል ከተደረገው ታሪካዊ እርቅና ስምምነት ጀምሮ እስከ ችግኝ ተከላው ድራማዎች ድረስ በርካታ አጀንዳዎችም ተፈጥረዋል። በቅዬ በቀሉ 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 ቀንሽ ደረሰ በቀሉ ተቀበያ በቀሉ በቀሉ ተቀበያ እንጂ ዛሬ በፓርኩ አካባቢ የኢቲኤፍሲ እና የኢትዮ ፋይት ናይት ተወዳዳሪዎችና ስፖርተኞች በአንድ ላይ በመሆን የችግኝ ተከላ መርሃ ግብር አካሂደዋል። አዘጋጆቹ በሴዶና በጆኒ ቡድኖች መካከል ፍጥጫና አላስፈላጊ ግጭት እንዳይፈጠር በማሰብ የሴዶን ቡድን በላይኛው በኩል የጆኒን ቡድን ደግሞ በታችኛው በኩል በመመደብ እንዲተክሉ አድርገዋል። ምንም እንኳን በቦታው ተለያይተው ቢመደቡም ሴዶና ጆኒ ከርቀት እርስ በርስ ሲተቻቹና ሲነቋቆሩ ተደምጠዋል። ሰላም ብለና እኛ አውቀን ይዘን መጣን ተዘውዳን እንደውም እንደዚህ ነው ሴዶ ኪስ ውስጥ ቅድም ጠቅልላ የከተትከው ቋንጣ ታየለ። ለምንድን ነው ስጋ ይዘው ዞሮ? እሺ እንደረስ ቆይ ምንድን ነው የምትሉት? ሴዶ ቅድም ኪስ ውስጥ የከተትከው ቋንጣ ይታያል። ለምንድን ነው ስጋ በኪስ ይዘው ዞሮ? ስጋ በኪስ ይዘው ዞሮ? ጅቦ በለው አንዴ እስኪ ስፔስ አድርጉ። የጋዜጠኛ እየተቀረጸ ኪንግስ ሄር ቋንጣ በኪስ ይዟል እያለ ማ ጆኒ ነው። የሆነ ልጆች እያስላከብን አጋሰስ እኮ ነው። እሺ አሁን ጀምር ሊበላ አስበው ናቹራሊ ጅብ ተቋርጠ ግን ንገረኝ። ኧረ ጀምርሽ ትንሽ ሰፋ ቢል ሴዶን ቀብሮ ነበር። ወይኔ እንዴት ነው ያመጡት ግን እዚህ ነገር ቢቢና ዳግ ወልቀብል አንድ ላይ እውነት ነው። ግን ትንሽ እቺ ቀዳዳ ሰባብ ሴዶን ነበር የምንቀብርበት። ተመለከቱት እንግዲህ ያው ጄኒ ስልካል ተክለናል። የኔ አይተን የሆነ ቦታ አቮካዶ ነው። የአቮካዶ ተክል እዚሁ እንጦጦ አሻራ ጥለናል። እኔ በየወሩ በየአመቱ የተከታተልኩ ጠይቃታለሁ፣ አያታለሁ፣ ጃዝሚን ብያታለሁ። እንግዲህ ጃዝሚን ወደ እንደሚሄዱ በዚሁ ነው ምን የችግኝ ተከላው መርሃ ግብር ተጠናቆ ሁሉም ወደ መውጫው በሚያመራበት ሰዓት በኢቲኤፍሲ ውድድር የሚወዳደሩት ሀብታሙና ተጋጣሚው ፍሬዘር ወደ ድብድብና ግጭት ሊያመሩ ሲሉ በገላጋዮች በፍጥነት ሊገላገሉ ችለዋል። ከነዚህ ነቆራዎችና የቃላት ምልልሶች ባሻገር የችግኝ ተከላ መርሃ ግብሩ እጅግ በርካታ ሰዎች የተሳተፉበትና ስኬታማ የነበረበት ሁነት ሆኖ አልፏል። የዛሬው ሌላ ትልቁና አስደሳቹ ዜና በሁለቱ ትልልቅ የውድድር ካምፓኒዎች መካከል የተደረገው ስምምነት ነው። ቀደም ሲል ሁለቱም ካምፓኒዎች ውድድራቸውን በአንድ ቀን ላይ አጋጥመውት ስለነበረ በስፖርት አፍቃሪው ዘንድ ትልቅ ቅሬታና ግራ መጋባትን ፈጥሮ ነበር። ዛሬ ሁለቱ አዘጋጆች በአንድ ቦታ ላይ ተገናኝተው ከተወያዩ በኋላ ውድድሮቻቸውን በተለያዩ ቀናት ለማካሄድ አንዱ ሌላኛውን እየደገፈና እያስተዋወቀ በአንድነት ለመስራት ሙሉ ስምምነት ላይ ደርሰዋል።
ብሬኪንግ ኒውስ ሰበር ዜና ተሰምቷል። ዛሬ ኢትዮ ፋይት ናይት እና ኢቲኤፍሲ አብሮ ለመስራት ስምምነት ላይ ደርሷል ማለት ነው። ከዚህ በፊት ብዙ ነገር በምቀኝነት ምክንያት ጌታቸው ስለጀመረ እነዚህ ደግሞ ለምቀኝነት ጀመሩ የሚባል ነገሮችና ብዙ ነገሮች እየተነሳ ነበር። ዛሬ ግን በቀበና ላይ ችግኝ ተከላ ምክንያት ሁለቱ ፕሮሞሽኖች አንድ በመሆን ወደፊት አብሮ ለመስራትና ለመተጋገዝ ተናግሯል ማለት ነው። ስለዚህ ኢቲኤፍሲ 03 ላይ ቢኒያም ሽብሬን ከጆኒ ጋር ወይስ ከሴዶ ጋር ትጠብቃላችሁ? ኮሜንት ላይ አስቀምጡልኝ ማለት ነው። ሁለቱ ፕሮሞሽን ሰፖርት እንደሚደራረጉና እንደሚተጋገዙ ተናግሯል ማለት ነው። ኢትዮ ፋይት ናይት እንደ ቢኒያም ሽብሬ ያሉ ፕሮፌሽናል ከውጭ ሀገር የሚመጡ ተወዳዳሪዎችን ከሀገር ውስጥ ሻምፒዮኑ ከሀገረ ሰላም ጋር የሚያጋጥምበት ትልቅ ውድድር በመሆኑ ይህ ስምምነት የስፖርቱን አፍቃሪ በእጅጉ ያስደሰተ ውሳኔ ሆኗል። ኢትዮ ፋይት ናይት እና ኢቲኤፍሲ ማለት ነው አንድ ላይ ዳግምና ጌች ዳና ብላክ አንድ ላይ ያሉ ማለት ነው። ሲፈጠር የነበረውን ኩሽታ ሁላችሁም ጋር ደርሷል ብዬ አስባለሁ። ምቀኝነት፣ አብሮ አለመስራት የሚባል ብዙ ነገር ነበር። አሁን ሁለቱንም አንድ ላይ አግኝቻቸዋለሁ። ሀሳባቸውን ጠይቃለሁ። አብራችሁን ቆዩ። ጌች ምን ትላለህ? ምን ታስባለህ ስለ ዳግምና ስለ ኢትዮ ፋይት? ወል ዛሬ በኢቲኤፍሲ ቲም እና በኢትዮ ፋይት ናይት ቲም አንድ ላይ ሆነን ችግኝ ተክለን ከኪዳነ ምሕረት እንጦጦ ወደ ቀበና እየሄድን ነው እና የአዲስ አበባ ወጣቶችና ስፖርት ቢሮ ለዚህ ትብብራችሁና ለዚህ ነገር በጣም እናመሰግናለን። እንደምታውቁት ስፖርቱ ገና ከመሬት ላይ ነው ያለው። ለማሳደግ ግዴታ መተባበር አለብን። በተለያየ ነገር መተያየት የለብንም። እኛም ይሄን ነገር ስላመንን ኦዲየንሱ ማመን ስላለበት ምንም አይነት ችግርና ቅሬታ የለም። አብረን ተጋግዘን የኛንም የነሱንም ውድድር እናደርጋለን ማለት ነው። ታንክ ዩ። በጣም ደስ ብሎኛል። ዳጊ አንተስ ምን ትላለህ? ተመሳሳይ መጀመሪያ ወጣቶችና ስፖርት ቢሮ ላዘጋጀልን መድረክ እናመሰግናለን። ሪቨርሳይድን አብረን በጋራ ጎብኝተናል። በጣም ጥሩ ነገር ነው። ዋናው ነገር እኛ የምንፈልገው ሀገራችን እንደዚህ አይነት ስፖርቶችን ማስተናገድ እንደምትችል ማሳየት እንፈልጋለን። ትልቁ ቁም ነገር ይሄ ነው። ይሄንን ደግሞ እኛ ተከፋፍለን ሳይሆን በጋራ ነው እንደዚህ አይነት መድረኮችን ማመቻቸት ያለብን። ፐርሰናሊ እኔና ጌች እንግዲህ ረጅም ዓመት ተዋወቃለን። የተፈጠሩ ግርታዎች የሚመስሉት ያው እንደ ካምፓኒ ፐርሰናል ጸብ ያለ ይመስላል። ፐርሰናሊ እኛ በዚህ በቅርብ ጊዜ ውስጥ ራሱ ስልክ ተደዋውለን አውርተናል። እኛ ጋር እንደ ካምፓኒ ችግር የለም። ቲፎዞች ጋር ግን የነበሩ ግርታዎች ነበሩ። አንዳንድ አግባብ ያልሆኑ ምልልሶች ተመልሷል። እንደ እሱ ነገር እንደ ካምፓኒ ሳይሆን መታየት ያለበት እንደ ፐርሰናል አስተያየት ነው። ለዚህ ደግሞ ያው ተነጋግረን ተግባብተንበታል። ስለዚህ በጋራ ወደፊት አብረን እንሰራለን። እነሱ ውድድር ላይ ደግሞ ተገኝተን እኛ በጣም አሪፍ ይሄን ያለው ለመናገር ያህል ባለፈውም በሱ ውድድር ላይ እኔ ፐርሰናሊ ብዙ ነገሮችን ከወንድሜ ጋር ተባብሬ ለዝግጅቱ የበኩሌን አስተዋጽኦ አድርጌያለሁ። እሱም እንደሚያደርግ ተስፋ አደርጋለሁ። ትኬቱን አትገዛም፣ እኛ እንሰጣለን። አንተም ስለዚህ በጣም ቀይሯል ጌቹ። እሺ ሶ ጋይስ ስቴይ ቲዩንድ ውድድሩ የነሱ የኛ ቀን አይ ቲንክ ተወስኗል። የነሱንም ነገር እናሳውቃለን። አብረን በትብብር ነው የምንሰራው። ጥሩ የማርሻል አርት እድገት ይኖራል በቅርቡ። እኛ የእርስ በርስ ሳይሆን አጌንስት ሌሎችን ነው የምናደርገው ማለት ነው። እናሳድገዋለን። እንደ ኢስት አፍሪካ በኢትዮጵያ ትልቁ ፋይት ፕሮሞሽን ይሆናል ማለት ነው። አንድ ላይ you know what's going on here? No, I just joined. Yole ኢትዮ ፋይት ናይት እና ኢቲኤፍሲ Okay. አንድ ላይ collaboration. Yeah. Yes sir. We'll have a super fight cuz you will. That would be dope. Exactly. Super fight. Yes. Top 1 in East Africa. ትልቁ ፕሮሞሽን ማድረግ ይችላል። Of course. 100%. ከተስማማ ጌች ቢኒና ጆኒ Why not? ኢቲኤፍሲ 0 ስንት እኔና ዳግምም በእንጦጦ ከተደረገው የችግኝ ተከላና የሁለቱ ካምፓኒዎች ታሪካዊ እርቅ ባሻገር የሴዶ ከ60 ሺህ ብር በላይ የሚያወጣ የቴሌቪዥን መስመር በውድድሩ ላይ ምን አይነት ድባብ ይፈጥራል? ሀሳባችሁን በኮሜንት መስጫ ላይ አጋሩን።